صلاة على سلام على نبي للبي لا ينوتنكو نبي أصابي ما تفاتو أبدا إلى يوم الدين صلاة على سلام على نبي للبي لا ينوتنكو نبي أصابي ما تفاتو أبدا إلى يوم الدين እንኳን ለ1447ኛው የኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ። በዛሬው ልዩ የበዓል መሰናዶአችን ከኡስታዝ መንሱር ዘይኑ ጋር ያደረግነውን ቆይታ ወደ እናንተ እናደርሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ለታላቁ ኢድ አል-አድሃ በዓል በሰላም አደረሰ ያልኩኝ በመላው ዓለም ለምትገኙ ሙስሊም ህብረተሰብ መጀመሪያ የደስታ መልእክትን አስተላልፋለሁ። እንግዲህ ይህ ኢድ አል-አድሃ በዓል እጅግ በጣም በእስልምና ላይ ትልቅ ቦታ ያለው ታሪክ ያለው እጅግ አስተማሪ ሆነ በአላህ ታዛዥነትና በመታዘዝ መካከል ትልቅ ትምህርት የሚሰጥ ነው። በተለይ ሰይድና ኢብራሂም ጋርና እስማኤል ጋር ከሀጀራ ጋር የሚያያዝ እጅግ በጣም ታሪክ አለው። እንዲሁም ከሳራት ጋር የተያያዘ ታሪኩ እጅግ በጣም ሰፊ ስለሆነ ብቻ ዋናው ከዚህ ከኢድ አል-አድሃ ጋር የሚያያዘውን ብቻ እንመለከታለን። ከበዓሉ ጋር የሚሄዱትን ዋና ነገሮችን ማለት ነው። እንግዲህ ነብዩ ኢብራሂም አለይሂ ሰላም አላህ ሱብሓነሁ ወተዓላ እጅግ በጣም ካላቃቸው ነቢያቶች አቡል አንቢያ ይባላሉ። የነቢያቶች ሁሉ አባት ይባላሉ። እንግዲህ ከሳቸው ዘር የተገኙ እንደሚታወቀው ነብዩ ኢብራሂም አለይሂ ሰላም ኢስሐቅ እና እስማኤል የሚባል ልጆች ነበሯቸው። ኢስሐቅ ከሳራት የተወለደ ሲሆን እስማኤል ደግሞ እንደዚህም ከሀጀር የተወለደ ነው። ይሄ እጅግ ትልቅ ታሪክ ያለው ነው። ታዲያ አላህ ሱብሓነሁ ወተዓላ የወደደውን ባሪያ ይፈትናል። የወደደውን ባሪያ በተለያየ ጊዜ ይፈትናል። አላህ ሱብሓነሁ ወተዓላ የመጀመሪያ እንግዲህ ለሰይድና ኢብራሂም አለይሂ ሰላም ባለቤት የነበረችው ሳራ ለረጅም ጊዜ አብረው ይኖሩ ነበር። እንደሚታወቀው ምንም አይነት ልጅ ማግኘት አልቻሉም። እንግዲህ ነብዩ ኢብራሂም አለይሂ ሰላም ወደ ፍልስጤም ከመምጣታቸው በፊት ብዙ ተአምሮችን ብዙ ፈተናዎችን አሳልፈዋል። ከእሳት ጋር መቃጠል ጋር የተያዘ ከነነምሩድ ጋር የገጠማቸው ፈተና እጅግ በጣም ከፍተኛ ፈተና ነው። ያ ሁሉም ፈተና ካለፉ በኋላ ነው እንግዲህ ወደ ፍልስጤም በመሄድ በቃ እነዚህ ሰዎች ምንም ዳዕዋ ባደርግላቸው ምንም ጥሪ ባደርግላቸው ከሚያመልኩት ጣዖት ከሚገዙት ነገር ሊወጡ አልቻሉምና ይሄን አካባቢ ለቅቄ እሄዳለሁ አሉ። ኢኒ ዛሂቡ ኢላ ረቢ በማለት ያን ሀገር ለቀው ወደ ፍልስጤም ሄደዋል። ፍልስጤም ከሄዱ በኋላ ሳራትን እዛ አግብተዋታል እና እሷን ካገቡ በኋላ ሳራትን ይዘው ወደ ሚስር ሄደዋል፣ ወይም ግብጽ ማለት ነው። እዛ በሚሄዱበት ሰዓት ትልቅ ፈተና ገጥሟቸዋል። ዟሊም መንግስት ነበርና የሰው ሚስት ይቀማል፣ ብዙ ችግር ያደርሳል፣ ይቀማል። ባለቤት በሚቀማበት ሰዓት ሚስትን በሚቀማበት ሰዓት ምናልባት ባልየው ከተናገረ እሱ ላይ እርምጃ ያስወስዳል። ስለዚህ ነብዩ ኢብራሂም አለይሂ ሰላም ለሳራት ነገሯት፣ እንግዲህ አንቺ መከላከል አልችልም፣ ተጠየቁሽ ወንድሜ ነው ባያቸው እኔ እህቴ ናት ይላል። ምክንያቱም ኢነመል ሙእሚኑነ ኢኽወቱን ይላል አላህ። ኢነመል ሙእሚኑነ ኢኽወቱን እንግዲህ ሙእሚን ወንድ ሙስሊም ለሙስሊም ወንድም ነው። ይሄን በዛ ሁኔታ አሰበው ነው ይሄን ተናገሩ። እንደተፈራው እንግዲህ ሳራት ላይ ዝሙት ለመፈጸም ይሄ መንግስት ማለት ነው በወቅቱ የነበረው ችግር ሊያደርስባት ሲሞክር አላህን የጠየቀችው ነገር አለ እና አዑዙ ቢላህ ሚንከ አለቻቸው። እንግዲህ ለአዑዙ ቢላህ ሚንከ አለችው ለዚህ ሊደፍራት ለመጣው ንጉስ ወይም ደግሞ መንግስት እንግዲህ ካንተ ሸር በአላህ ተጠበቃለሁ በምትልበት ሰዓት ሀፍረተ ገላው በፍጹም ሊሰራ አልቻለም እና ደነገጠ። በቃ እንግዲህ ፈጣሪሽን ለምኝልኝ አለ። እንግዲህ ኃይል እንዳላት ያቃለ አላህ
ከዛ በኋላ አልደርስብሽም አላት። እሷ ደግሞ ይሄን ካላደረገች የሚደርስባትን ችግር ስላወቀች አለበዛ ሊገሏት ስለሚችል እሺ አለች እና አላህን ለመነች። አሁንም እንግዲህ ሀፍረተ ገላው ወደ ቦታው ከተስተካከለ በኋላ አሁንም ያው ስሜቱን እሷ ላይ ሊፈጽም ሲመጣ ለሁለተኛ ጊዜ አሁንም በአላህ ተጠበቃለሁ አለች። አንተ ሸር በአላህ ተጠበቃለሁ አለች። አላህ Subhanahu Wa Ta'ala ጠበቃት። አሁን በቃ ለመጨረሻ ጊዜ ደንግጦ በቃ እንደነበርኩ አድርግልኝ፣ ካሁን በኋላ አንቺን አላስብም፣ ጥፎ ነገር አልፈጽምብሽም አለ። አሁንም አላህን ለምና እንግዲህ እንዳይደርስባት አድርጋ ሀፍረተ ገላው እንዲሰራ አድርጋለች። ይሄ እንግዲህ የተቀመጠ ሰፊ ታሪክ ነው። ከዛ በኋላ እንግዲህ ሀዲያ ለዚህ ላደረሽ ውለታ ብሎ ላንቺ ኻዲም ስጦታ ብሎ ባሪያ ነበረችውና እሷን በኻዲም ደረጃ እሷ ሰራተኛ እንድትሆን ኻዲም ይባላል ጃሪያ አርጎ እንግዲህ ሰጠ ማለት ነው። ስጦታ ማንን ነው የሰጠው? ሀጀራ። አጃኢብ የአላህ ስራ በጣም የሚገርም እና ሀጀራን እንግዲህ የማን ኻዲም ሆነች? የሳረት ኻዲም ሆነች ማለት ነው። በዚህ ሁኔታ ላይ እንግዲህ ከሳረት ጋር አብራ እየኖረች ኢብራሂም አብሮ እየኖሩ እያሉ በጣም ረጅም ጊዜ በቃ ልጅ ማግኘት አልቻለችም ሳራ። ስለዚህ የኢብራሂም አለይሂ ሰላም ደግሞ ጉጉት ልጅ ማግኘት ጉጉታቸውን ስላወቀች በቀጥታ ማለት ነው ጃሪዋንችን ባሪያን ማለት ነው እንግዲህ ምን አደረገች? ለኢብራሂም ዳረች ማለት ነው። ለኢብራሂም አለይሂ ሰላም በዚህ መሐከል ማለት ነው እንግዲህ ወዲያውኑ ባጭር ጊዜ ውስጥ ተረገዘ ህፃን ልጅ ተረገዘ ማለት ነው። እስማኤል የሚባል ልጅ ተረገዘ። አሁን ሳረት ቀናት ገባባት እና ቀጥታ ማለት ነው ሀጀራን ትከታተላታለች። በምታደርገው እንቅስቃሴ ሁላ በጣም ቀናት ውስጥ ገባች። እንግዲህ አላህ Subhanahu Wa Ta'ala ይሄን ሁኔታው መከታተሏን በሄደችበት እየተከተለች ይሄን ስትከታተላትና በአጠቃላይ ቀናት እንደተሰማት ሲያቅ አላህ Subhanahu Wa Ta'ala ኢብራሂም አለይሂ ሰላምን እንግዲህ ወደ እሱ ወደፈለገበት ቦታ መከተል ሙከረም ይባል ምንም ዘር የሌለበት ምንም ቀለብ የሌለበት ምንም ውሃ የሌለበት ቦታ ላይ ሄድና ሀጀራን እዛ አስቀምጣት ከእስማኤል ጋር ተባለ። ነብዩ ኢብራሂም አለይሂ ሰላም ምንም ዘር የሌለበት ቦታ ላይ ልጃቸውን እና ባለቤታቸውን እዛ ቦታ አስቀመጡ። በዚህ ሁኔታ ነብዩ ኢብራሂም አለይሂ ሰላም ሲነግሯት ለምን እንደዚህ ታስቀምጠን ብላ ስትጠይቅ ሀጀራ ዝም ባሉ መጀመሪያ። ከዛ አላህ አዞ ነው ብላ በምትጠይቅበት ሰዓት አዎ አላህ አዞኛል አለ። ይዘን ላ ይደይዑና እንደዛ ከሆነ አላህ እኛን አይተውንም አላህ ይጠብቀናል አለች። እዛ በኋላ እንግዲህ ኢብራሂም ሄዱ። ትንሽ እንደው ቆይተው ወደዛ ገለል ብለው ደግሞ ዱዓ አደረጉ። ጌታዬ ልጄን ሚስቴን ምንም ዘር በሌለበት ቀለብ በሌለበት በዚህ በረሃ ላይ አስቀምጫለሁ ለአንተ ታዝዤ እንግዲህ ጠብቅልኝ ብለው ሄዱ። እንግዲህ ከዛ ተመልሶ ወደ ሳራ ነው ሄዱት። ወደዛው ተመለሱ። ኢብራሂም አለይሂ ሰላም እዛ ተመልሶ ወደ ሳራ ሄዱ። በኋላ እስማኤልና ሀጀራ እዚህ ሆነዋል። በዚህ ቦታ ላይ ያሉ እንግዲህ በጣም ረጅም ጊዜ ጫካው ላይ ቆይተው ምንም ነገር የላቸውም። ውሃ ጠም ልጅዋ በሚጠማበት ሰዓት እስማኤል ውሃ ሲጠማው እንግዲህ ሶፋ የሚባል ተራራ አለ። ከሶፋ ወደ መርዋ ልጅን ሶፋ ላይ አስቀምጣ ወደ መርዋ ትሄዳለች። እዛ ውሃ ፍለጋ እንደገና ደግሞ ወደ ስትመለስና መሃል ላይ አውሬ እንዳይበላብኝ ልጅና አውሬ እንዳይበላብኝ ይሩጥ ትመለሳለች። በዚህ ሁኔታ እንግዲህ 7 ጊዜ ወጣለች፣ 7 ጊዜ ተመላለሳለች ማለት ነው። 7 ጊዜ ተመላለሳለች እና ሮጠችበት ቦታ አለ። ያንን መሃል ላይ ሮጣል። ታዲያ እንደዚህ ሁኔታ ላይ ኢብራሂም አለይሂ ሰላም ልጃቸውን እዛ አስቀምጠው እሷን በዚህ ጭንቀት ውስጥ ባለችበት ሰዓት ላይ እንግዲህ ከፍተኛ የሆነ የአላህ ኑስራ መጣ፣ የአላህ እርዳታ። ጅብሪል አለይሂ ሰላምን አላህ ልኮ መሬቱን በክንፉ መታ። ከዛ ውሃ ፈለቀ። ማዑ ዘምዘም ይባላል። ዘምዘም የተባለው እንግዲህ ውሃውን በአፈር እየከለለች ምክንያቱም ይጠፋብኛል ብላ ስለፈራች በረሃ ነው ዘምዘም ማለት እንግዲህ ተሰብሰብ ወደዛ ትሄድ ቦታ ትሄድ ያለች ተናገረች። ከዛ ዘምዘም ተባለ። እንግዲህ በዚህ ሁኔታ ላይ አላህ Subhanahu Wa Ta'ala ውሃ እዛ ቦታ ላይ ማኡ ዘምዘም خلቀላት። ይሄ ማኡ ዘምዘም የሚባለው ማኡ ዘምዘም ቢማሹር ይበለው ብሏል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ለጸጡት ነገር ይሆናል። የታመመ ሰው እሱን ህመሜ እንዲነሳ ብሎ ከጠጣ ይድናል። ረሃብ የተራበ ሰው እሱን ቢጠጣ ይጠግባል ምግብ ሳይበላ።
ብዙ ጥቅም አለው። ይህን እንግዲህ በሁኔታ እያሉ ከየመን ሰዎች ማለት ነው ከዛ ቀጥታ መጡ። አንዳንድ አሞራዎች ሲታዩ እንግዲህ ውሃ ሲፈልጉ ውሃ የጠማቸው ሰዎች ውሃ መኖር የሚያውቁት አንድ አካባቢ ላይ ውሃ ሲያንዣብብ ውሃ ቦታ ላይ አሞራዎች በራሪዎች ሲያንዣብቡ ካዩ እዛ አካባቢ ውሃ ይኖራል ነው ገምተው ይመጣሉ። ይህ በማየት እና ወደዛ ሲመጡ ሀጀራ ከእስማኤል ጋር ያለችው ውሃ ስጭን ስላት አልሰጥም አለች። የኔ ነው አለች። ሊወስዱባት ሲል እና ገዙኝ ማለት ጀመረች። እንግዲህ ውሃውን እየሸጠች በዛ ባገኘችው ገንዘብ ቤቷን እየሰራች እዛ ቆየች ማለት ነው። እንግዲህ ተመልከቱ ኢብራሂም አለይሂ ሰላም ከሀጀራና ከእስማኤል ከተለያዩ ዑለማዎች ግማሾቹ 5 ዓመት እና 4 ዓመት ይላሉ። ያው የተለያዩ ዑለማ ራእይ ያለ ሐሳቦች አሉ። ከዛ በኋላ እንግዲህ ነብዩ ኢብራሂም አለይሂ ሰላም ወደዚህ ቦታ ተመልሰዋል። እንግዲህ በተመለሱበት ሰዓት ከ5 ዓመት በኋላ ናፍቆት አለ። እስማኤልን በጣም ይወዱታል፣ በጣም ይናፍቁታል እና አቅፈው ስመውት ልጃቸውን አሽተው ባለቤታቸውን ዘይረው በጥሩ ሁኔታ በደስታ ውስጥ ገቡ ማለት ነው። ትልቅ ደስታ ውስጥ ተደሰቱ መገናኘታቸው። እንግዲህ በዚህ መሃል አላህ ሌላ ፈተና መጣ። إذا أحب قوما ابتلاه الله ባሪያውን ሲወድ ይፈትናል፣ በጣም ይፈትናልና በዚህ መሃል ደግሞ ሌላ ነገር ተከሰተ። ይህም ምንድነው? ነብዩ ኢብራሂም አለይሂ ሰላም በህልማቸው እስማኤልን ሲያርዱ ታዩ። ይህ ማለት የነብያቶች ህልም በቀጥታ የፈጣሪ ትእዛዝ ነው። ስለዚህ ኢብራሂም አለይሂ ሰላም አላህ Subhanahu Wa Ta'ala እንግዲህ አላህ ፈልጓል እስማኤል ለማሳረድ ፈልጎ ሳይሆን እስቲ ኢብራሂም እኔን ይወዳል ወይስ ልጁን ይመርጣል፣ ትእዛዜን ይቀበላል ወይስ ትእዛዜን አይቀበልም የሚል ነገር አላህ Subhanahu Wa Ta'ala ሊፈትን ፈለገና በዚህ ሁኔታ እንግዲህ ኢብራሂም አለይሂ ሰላም ልጃቸውን ነገሩት። ዝግጁ ሆነ ልጁ። ሱብሃንአላህ በጣም የሚገርም ነገር ልጁ ለመታረድ ዝግጁ ነው። ያ አበቲ ይፍዓል ማ ቱእመር ብሎ ፈለከውን ፈጽመን ዝግጁ ነኝ ያላቸው። በዚህ ሁኔታ እንግዲህ ቢላውን አንስተው ልጁን አስተኝተው ለማረድ በሚታገሉበት ሰዓት ቢላው በፍጹም ማረድ አልቻለም። ምክንያቱም አንድ ቢላ ማረድ የሚችለው አላህ ትእዛዝ ሲሰጠው ብቻ ነው። እሳት ማቃጠል የሚችለው አላህ አቃጥል ሲለው ብቻ ነው። ኢብራሂም እኮ እዛ እሳት ላይ ሲወረወሩ እሳት ውስጥ ገብቷል። ግን አላህ Subhanahu Wa Ta'ala እሳትን እንዲያቃጠል ትእዛዝ ስላልሰጠው ሳይቃጠሉ አላህ አትርፏቸዋል። ልክ አሁን እዚህ ጋር እንደዛ ነው። እና ልጁ እንግዲህ ኢብራሂም ማነው የኢብራሂም ልጅ እስማኤል አለይሂ ሰላም አባቴ በፊት ለፊት ስታየኝ መጨከን አቅቶ ነው መሰለኝ በጀርባዬ ልዙር ብሎ የዞረ ልጅ ነው። እንግዲህ ምን ያክል ለአላህና እንደዚሁም ለአባት ታዛዥ እንደሆነ አላህ Subhanahu Wa Ta'ala እንደዚህ አይነት ልጆችም አልፈዋል ማለት ነው። እና በጀርባ ዞሮ ተኛ። አሁንም ይታገሉ ቢላው አይቆርጥም። አጠገባቸው ያለውን ድንጋይ ሲመቱት ድንጋዩ ይቆርጣል፣ ማለት ድንጋዩ ይሰበራል። ነገር ግን እስማኤልን ማረድ አልቻለም ማለት ነው። የዚህን ሰዓት አላህ ቁርጠኝነታቸውን አወቀ። ለአላህ ራሳቸው መስጠታቸውን አላህን እንዳስበለጡ ሁለቱንም አወቀ። በዚህ ሰዓት በጀነት ሲቀለብ የነበረን በግ አላህ ጅብሪል አለይሂ ሰላም ይዛን እንዲመጣ አደረገ። ከዛ ኢብራሂም ከላይ ሰይድና ጅብሪል አለይሂ ሰላም በጉን ይዞ ሲመጣ ነጭ በግ ነው፣ በጣም ሙሉ የሆነ የሚያምር ግዙፍ የሆነ አላሁ አክበር እያለ ነው የመጣው። ከላይ ፈጣሪ ትልቅ ነው ማለት ነው። እንግዲህ ድምፁ ሲሰማ ቀና ብሎ አዩ ሰይድና ኢብራሂም አለይሂ ሰላም፣ እስማኤልም አዩ። እንግዲህ በልጁ ፋንታ ይህ በግ ይታረድ አለ። እንግዲህ አሁን በኢድ አልአድሃ ማለት ነው እንግዲህ አረፋ የሚባለው 9ኛው ቀን ነው። የሐጅ ስነ ስርዓት እንግዲህ የውመ ተርዊያ የሚባለው 8ኛ ቀን የሚጀምረው በዙል ሂጃ 8ኛ ቀን ነው። ሰዎች እንግዲህ ከዛ ተነስተው እንቅስቃሴ የሚጀምሩት። ከዛ እንግዲህ 9ኛ ቀን የውመል አረፋ ይባላል። ይህ ቀን ደግሞ በጣም ትልቅ ታሪክ ያለው በዛን ቀን እንግዲህ አላህ ወንጀል ሁሉ የሚምርበት ነው። ትልቅ ነው አረፋ የሚባለው። አረፋ የቦታ ስም ነው። አደምና ሐዋ የተገናኙበት አረፍቱከ የተባሉበት ቦታ ነው። ረጅም ጊዜ ከተለያዩ በኋላ እሱ ደግሞ ራሱ የቻለ ትልቅ ታሪክ አለው። የተገናኙበት ቦታ ነው። አልሐጅ አረፋ ብለዋል። ሐጅ ማለት አረፋ ቦታ መገኘት ነው ብለዋል። እንግዲህ ትልቁ ነገር ስራ የሚጀምረው እና እንግዲህ እዛ ቦታ ላይ ይሄ 9ኛ ቀን ጾም ይጾማል። የአረፋ ቀን የጾመ ሰው ወንጀሉ የሚማርበት ስለሆነ
አላህ ሱብሓነሁ ወተዓላ ይከፍሩ ሰነተ ለማዲያ ወልባቂያ ነቢያችን ሰለላሁ ዐለይሂ ወሰለም ባሳወቃቸው መሰረት ያለፈ ወንጀል ይማራል። ወደፊትም ወንጀል ላይ እንዳይወድቅ አላህ ይጠብቀዋል። ወንጀሉ ይማርለታል። እና ይሄንን እንግዲህ መቼ ነው የሚደረገው ማለት 9ኛው ቀን 10ኛው ቀን ዒድ አልአድሃ ይባላል። እና በዛን ቀን እርድ ይፈጸማል ማለት ነው። ይሄ ገንዘብ ያለ ሰው ያለው ካላረዳ ወንጀለኛ ይሆናል። ለምን እንደሚታረደው ማስታወሻ ነው። አላህ ታሪክ ለሰራ ሰው ማስታወሻ። ታሪክ የሰራ ሁሉ አይዘነጋም፣ አላህ አይረሳውም። እስማኤልና ኢብራሂም ታሪክ ለማስታወስ አላህ እረዱ አለ አላህ ሱብሓነሁ ወተዓላ። ኢና አዕጠይናከል ከውተር ፈሶሊ ሊረቢከ ወንሐር። እንግዲህ አላህ ፈሶሊ ለጌታህ ስገድ ወንሐር እረዳ አለ አላህ ሱብሓነሁ ወተዓላ። ይሄ እንግዲህ እርድ ታዘናል። እርዱ ደግሞ ዝም ብሎ ሊበላ አይደለም። የዒድ ሰላት ከተሰገደ በኋላ የዒድ ሰላት ሰግደን ስንመጣ የሚታረደው ለምሳሌ አንድ በግ አንድ ሰው ቢያርድ 3 ቦታ ይከፍለዋል። አንድ እጁን ለምስኪን ይሰጣል፣ ለብቻው አይበላም ማለት ነው። አንድ እጁን የቤቱ እንግዳዎች በዒዱ ቀን የሚስተናገዱ ሰዎች ለነሱ እንግዶች ማስተናገድ ይሆናል። አንድ እጁ ደግሞ ቤተሰብ የሚጠቀምበት ይሆናል ማለት ነው። በዚህ አይነት ሁኔታ ነው ኡድሂያው የሚፈጸመው። እንግዲህ ተከታታይ ቀናቶች ከዒድ ቀን በኋላ ተከታታይ ያሉት ቀናቶች እርዱ መፈጸም ይቻላል። ይሄ ትልቅ ነገር ነው ማለት ነው። በሬ የሚያርዱ ሰው ለ7 ሰው፣ ግመል የሚያርዱ ሰዎች ለ7 ሰው አድርገው ከዛ ክፍያ እያንዳንዳቸው ከተከፋፈሉ በኋላ የየራሳቸውን ለ3 ቦታ ከፍለው ልክ እንደመጀመሪያው ያከፋፍላሉ ማለት ነው። እንግዲህ ይሄንን እስልምና ላይ ትልቅ ቦታ ያለው ነው። ስለዚህ በዚህ ትልቅ ነገር ታዛዥነትን ነው የሚያዘው እዚህ ላይ የሚያስተምረን። ኢብራሂም አለይሂ ሰላም ነብዩ ኢብራሂም አለይሂ ሰላም ለአላህ ታዛዥ ሆኑ፣ ትእዛዙን ፈጸሙ። ከዛም ልጃቸው ደግሞ እስማኤል ደግሞ የአባቱን ትእዛዝና የአላህ ትእዛዝ መርሐባ ብሎ ተቀበለ። ነገር ግን እስማኤልን እንዳይታረድ አላህ አደረገው ትእዛዝ ስለተቀበለ። ኢብራሂም ልጁ እንዳይታረድበት አላህ አደረገ። መጀመሪያም አልፈለገውም፣ ልጅ መታረድ ሳይሆን የፈለገው ትእዛዜን ይፈጽማል አይፈጽሙም፣ ባሪያዎች ይታዘዙኛል ወይስ አይታዘዙም፣ ከኔ ልጁን ያስበልጣል ወይስ እኔን ያስበልጣል፣ አላህ ይሄን ለማወቅ ነው። እንግዲህ በአሸናፊነት አጠናቀዋል ኢብራሂም አለይሂ ሰላም እስማኤል። እንደውም ሸይጣን ሲወሰውሳቸው ጠጠር እየወረወሩ አባረዋል። ለይሄን መሰል ልጅ ለምን ታርዳለህ በሚል ማለት ነው። የሁሉ ታሪኩ በጣም ሰፊ ነው። እሱ ከሐጅ ጋር ብዙ የሚያዙ ታሪኮች አሉት። ጀመራት ላይ የሚወረወሩ ጠጠሮች ከዛ ጋር የተያዙ ናቸው። እዛ ሚና ላይ 3 ጉድጓዶች የሚጣሩ አሉ። 3 ጉድጓዶች ላይ የሚጣሩ ጠጠሮች አሉ። ሲጣሉም አላሁ አክበር እያለ ነው። የኢብራሂም ከሸይጣን ጋር ያለውን ታሪክ ለማስተዋወቅ ሸይጣን ሲወሰውስ ኢብራሂም አንተ ልትወሰውስ አይነን ለዓነቱላህ ለክ የአላህ እርግማን ወረደብህ እንደው አውቅ ያለው አንተ ሸይጣን ነው ያሉ የወረወሩበት ለማስተዋወስ ሐጅ ላይ ይፈጸማል። ከሐጅ ስርዓት ውስጥ እንግዲህ ይሄ አለ ማለት ነው። ሌላው እንግዲህ ምንድነው የታዘዝነው ምንድነው በዒድ ቀን ቢባል ብዙ ነገሮች ታዘናል። በመጀመሪያ ደረጃ እንግዲህ በዒድ ቀን ማንም ሰው ከቤቱ በሚወጣበት ሰዓት ምንም ነገር ሳይቀምስ ነው የሚወጣው በዒድ አልአድሃ ማለት ነው። በዚህ በዓል ማለት ነው። የሚበላው ግን ሲመለስ አሁን እርድ የሚፈጸመው ከሰላት በኋላ ስለሆነ በጉ ከታረደ በኋላ ከታረደው ነገር ላይ ይቀምሳል ማለት ነው። ይሄ ሱና ነው፣ የነብዩ ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ነውና ይሄ ይከተላል። ሁሉም ሰው ይሄን ያደርጋል ማለት ነው። ከዛም በኋላ እንግዲህ በዛን ቀን የሚፈጸሙ ነገሮች የዒድ ሰላት ይፈጸማል። የዒድ ሰላት ይሰገዳል። ሜዳ ላይ ነው መሰገድ ያለበት። ጠቅላላ ህዝቡ እዛ ቦታ ወጥቶ ሰላት ዒድ የሚባል አለ። 2 ረካዓትን ይሰገዳል። ከዛ ኹጥባ የኢማሙን መልእክት ማዳመጥ ደግሞ ልክ እንደ ሰላቱ የሚቆጠረውና ይሄንን ይፈጸማል ማለት ነው። ከዛ በኋላ እንግዲህ ከዒዱ ስንመለስ የእርዱ ሁኔታ ቅድም እንደነገርኳችሁ ይፈጸማል። ከዛ እስላማዊ ትእዛዞች ምንድነው? ሲለተ ረሒም ይባላል። ዝምድና መቀጠል በጣም ይወደዳል። በማንኛውም ጊዜ ይወደዳል። በዚህ ቀን ደግሞ የበለጠ የሚወደድ ነው። ቤተሰብ ይዘያየራል። አፍደሉ الأعمال إدخال السرور على قلب المؤمنين ይላሉ ነብያችን ሰለላሁ ዐለይሂ ወሰለም።
ከስራ ሁላ በላጭ ወንድምን ዘመድን የሰው ልብ ውስጥ ደስታ ማስገባት በአጠቃላይ ሰው እንዲደሰት ማድረግ በጥሩ ሁኔታ አላህ በሚፈቅደው መንገድ። ስለዚህ ቤተሰቦች ሲዘያየሩ ዝምድና ዘመዶች እርስ በርሳቸው ሲዘያየሩ ወንድም ለወንድም እህት አክስት እንደዚህ ቤተሰቦች ቅርብ የሆኑ ቤተሰቦች ሲዘያየሩ እንደዚሁም አላህ ምን ያደርጋል? ዝምድና የሚቀጥሉ ሰዎች ርዝቃቸውን ሰፊ ያደርግላቸዋል፣ እድሜያቸውን ያረዝምላቸዋል፣ ብዙ የርዝቅ በር ይከፈትላቸዋል። ስለዚህ ይሄ ይፈጸማል ማለት ነው። በዒዱ ቀን ይሄ ይፈጸማል። የሚደረገው ሸሪዓ ያዘዘው በሸሪዓችን የታዘዙ እነዚህ ነገሮች ናቸው። ሌላው ተክቢራ ይደረጋል በዒዱ ቀን። እንግዲህ ተክቢራ አላሁ አክበር የሚባለው ለምንድን ነው የሚባለው? ለዚህ ላደረሰን ሐጅ ላይም ያለው ይሄን ይላል፣ እዚህም ያለው ሰው ይሄን ይላል። አላህ ሱብሓነሁ ወተዓላ ማመስገን፣ አላህ ትልቅነቱን መግለጽ፣ ደስታችን ለዚህ ላበቃን ብለን አላህም እናሞግስበት ተክቢራ የሚባል ነገር ታዘናል። ወደ ዒድ ሰላት ስንሄድም ተክቢራ እናደርጋለን እና ተከታታይ ቀናቶች እንግዲህ ከዒድ ቀን በኋላ ያሉ 3 ተከታታይ ቀናቶችም ይሄንን አላሁ አክበር የሚባለው የደስታ መግለጫ ይደረጋል ማለት ነው። ይሄንን በዓለም ላይ ያለ ሙስሊም በሙሉ ያደርገዋል ማለት አንድ ልዩነት ማለት ነው እና አንድነትንም ያሳያል። ተሰባስቦ አንድ ቦታ መስገድ አንድነት እንዲጠናከር ያደርጋል። እንደዚሁ ተገናኝቶ ማይታወቁ ሰው እንዲገናኙ ያደርጋል። የተለያየ በርካታ ጥቅሞች አሉትና ትልቁ ነጥብ የዒድ ቀን የደስታ ቀን ነው። በሐላል ነገር መደሰት፣ አላህ በሚወደው ነገር ከፈጣሪ ጋር በማያጋጭ ነገር ምግብ መሆኑ መጠጥም አላህ ሐላል ያደረገውን ብቻ በመብላት በመጠጣት እንድንደሰት ነው ነብያችን ሰለላሁ ዐለይሂ ወሰለም ያስተማረው ይሄ ነው። በተረፈ ወደ አገራችን የአከባበር ደረጃ ወይም ባህላዊ ነገሮች ስንመለከት በምግብ ደረጃ በብዙ አይነት እንደ ዘሮች እንደዚህ የዘሩ አላህ እንግዲህ ወጀዐልናኩም ሹዑባን ወቀባኢለ ሊተዓረፉ ኢነ አክረመኩም ዒንደላሂ አትቃኩም ይላል። ጎሳ የተለያየ ዘሮችን የፈጠርኩት እኔ ነኝ፣ ግን እንድትለያዩ አይደለም እንድትተዋወቁ ነው ይላል አላህ። ታዲያ የዛን ቀን በተለያየ ሀገራችን ላይ እንደምናውቀው በተለያየ ዘሮች አሉ። ያ ሁሉም ባህላዊ ነገሮች ደግሞ ከሸሪዓ ጋር በማይጋጭ ሰዎች ይፈጽማሉ። የምግብ አይነት ያዘጋጃሉ በሁሉ አይነት። በተለይ ደግሞ በጉራጌ ብሔረሰብና በስልጤ ብሔረሰብ ትልቅ አመታዊ ባህል ፕሮግራም ሆኖ ባህሉ ግን ከሸሪዓ ጋር የሚሄድ ነገር ነው። ወላጆቻቸው ጋር ነው የሚያሳልፉት። እጅግ በጣም አብዛኛው ወላጆች ያው ገጠር ስለሚኖሩ እነዚህ ወላጅ መካደም ትልቅ ደረጃ በሃይማኖታዊ ነገር ስላለው ያው የዚያራው ፕሮግራም ሸሪዓዊም ጭምር ነው። ምክንያቱም ወላጅን ማስደሰት ሸሪዓዊ ትእዛዝ ነው። እናትና አባት ማስደሰት እነሱ ጋር በደስታ ማዋል ትልቅ ነገር ነው። እዚህም ያለው ሰው ከተማ ውስጥ ያለው ሰው እንደዚህ ወላጆችን ይዘያይራል እንደሚታወቀው። እዚህ ያለው ደግሞ በህብረተሰብ ወደ ገጠር የሚሄደው ወላጆቻቸው እዛ ስላሉ በዝምድና በመቀጠል ልክ ደረጃ እንዳለው እናትና አባትን ጋር በማስደሰት የተለያየ ነገሮች ይዞ በመሄድ ለነሱን ልባቸው የሚያስደስት እንግዲህ ወላጅን ከማስደሰት በላይ ምንም ነገር የለም። ወላጆች እንዲደሰቱ እስላማዊ ትእዛዝ አለ። ያን ደግሞ እነሱ እዚህ ተቀምጠው ልጆች ማለት ነው ወላጆች ገጠር ላይ ተቀምጠው በደስታም የለም። ስለዚህ ምንም ከሸሪዓ ጋር የሚጋጭው ነገር የለም። ሁሉም ሰው አብዛኛው ህዝብ ማለት ነው የዒድ ቀን በሚያሳልፈው ከወላጆቹ ጋር ነውና እጅግ በጣም ዱዓም ተመርቀው አላህ ርዝቃቸውን ይከፍት ወላጆቹን አስደስተው ይመጣሉ። ይሄ ትልቅ ነገር ነው። በዚህ ሁኔታ በተረፈ የምግብ ሁኔታዎች ግን ያው እንደሚታወቀው እስላማዊ የሆነውን ቅድም ገልጫለሁ። ምግቡ የታወቀው ከዒድ ሰላት ስንመለስ የሚታረደው እርድን መብላት ሲሆን በተረፈ ግን ባህላዊ ነገሮች ግን እንደየባህሉ የተለያየ ነው ማለት ነው። ሁሉም ዘር የተለያየ የባህላዊ ምግብ ስላለ በዛ ይጠቀማሉ። በተረፈ ግን የትም ቦታ ገጠርም ይሁኑ የትም ቦታ እዚህ ከተማ ይሁን ውጭም ያለው ሰው በየሰላት በተሰገደ ሰላት ሰግደ እንደጨረስ ተክቢራ ይደረጋል። አላሁ አክበር ብለው የደስታ መግለጫችን እናደርጋለን እና ይሄን ይመስላል። ኢንሻአላህ እንግዲህ በዚህ እንደሚታወቀው
የአርካኑ እስላም ከእስልምና መሰረቶች ውስጥ ሐጅ የሚባለው ነገር የሐጅ ስነ ስርዓት የሚፈጸምበት ይሄ ቀን 10 ቀን ትልቅ ቀን ነው። በዚህ 10 ቀናቶች ውስጥ ሰዎች ብዙ ነገሮችን አላህ ራሱ ቁርአን ላይ ወልፈጅሪ ወለያሊን ዐሽር ብሎ በ10 ሌሊቶች እምላለሁ ብሎ ያስቀመጠልን። እነዚህ 10 ሌሊቶች ሰዎች ብዙ ይጠቀሙበታል። ከዛም ደግሞ እንደዚሁ ወለያሊን ዐሽር ወሸፍዒ ወልወትር ብሏል። እንደገና 10 እና 11 ቀናቶች ደግሞ ከዒድ በኋላ ያሉትን በዛም ደግሞ ብዙ ዒባዳዎች ይሰራሉ። ሐጃጆች ብዙ ነገር የሚሰሩበት ነው። ይሄንን ነገር እስላማዊ ትእዛዝም ነው። ከአርካኑ ኢማን ውስጥ ማለት አርካኑ እስላም ለማለት ነው። አርካኑ እስላም ከእስልምና መሰረቶች ውስጥ እንግዲህ ሐጅና ዑምራ ማድረግ ግዳጅ ነውና አቅም ላለ ሰው ችሎታ ላለ ሰው እነዚህ አቅም ያላቸው ሰዎች ደርሰው እስኪመጡ ድረስ ቤተሰቦቻቸው የማይቸገሩ ከሆነ በመሄድና ሐጅ ማድረግ ዋጅባቸው ግዳጅ ይሆናል ማለት ነው። ስለዚህ እዛም ያሉ ሰዎች እንግዲህ ብዙ የሃይማኖት ስራዎችን የሚፈጽሙበት ነውና እዚህ ያለው ሰው ደግሞ ያው እንግዲህ የአረፋ ቀን ይጾማል። እዛ ያለው ሰው ደግሞ ሐጅ የሄደው ሰው ደግሞ የአረፋ ቀን እንዳይደክማቸው መጾም ክልክል ነው፣ ሐራም ነው እና እዚህ ያለው ሰው ደግሞ 9ኛውን ቀን ይጾማል። ስለዚህ ሁላችንም በዚህ ተጠቃሚ አላህ አድርገን። እጅግ በጣም ሰፊ ታሪክ ነው ያለው። በተለይ ከነብዩ ኢብራሂም አለይሂ ሰላም ጋር የሚያያዝ ከነን ማለት ነው የደረሰባቸው ስቃይና ከሀጀራ ጋር ከሳራት ጋር ያለ ታሪክ በጣም ሰፊ ታሪኮች አሉ። በዛም ደግሞ እሳቸው ላይ እንዴት አይነት ፈተና እንደመጣ እዛው ጣዖት ያመልኩ የነበሩ ሰዎችን ጣዖት እንዳያመልኩ አንድ አላህን ብቻ እንዲያመልኩ ጥሪ በማድረግ ብዙ አይነት ፈተና አሳልፈዋል። በመጨረሻ ነብዩ ኢብራሂም አለይሂ ሰላም እንግዲህ ታሪኩ ረጅም ነው። ከዚህ ጋር አሁን ለማያያዝ ቦታው ስላልሆነ ብዬ ነው እና እንግዲህ የሚያመልኩትን ጣዖት ሰባብረው እንደጠበቋቸውና እነዛ ሰዎች ከሚያከብሩት በዓል ሲመለሱ እነዚህ ጣዖት አምላኪዎች ጌታ ብሎ የሚያመልኳቸው ጠቅላላ ተሰባብረውባቸው አግኝተዋል። ኢብራሂም አለይሂ ሰላም ማን የሰበረው ሲጠይቋቸው ትልቁን ጠይቁት በሚል መልስ ሰጥቷቸዋል። እንዴት ይናገራል እሱ ምን ጠይቀው ሲሉ ታዲያ ማይናገር ጌታ ነው የምታመልኩት፣ መናገር ማይችል መስማት ማይችል እንዴት ጣዖት አምላክ አድርጋችሁ ይዛላችሁ በሚል ይሄን በመናገራቸው እንግዲህ እሳት እንጨትን አቀጣጥለው እሳት ላይ እንደወረወሯቸውና ነገር ግን አላህ ተቃጠለ ያለ ነፍስ እንደማይቃጠል አላህ አትርፏቸዋል። እንግዲህ ከዛ ጋር ተያይዞ ነው እንግዲህ መጨረሻ ላይ ያህን ፈተና ካለፉ በኋላ ደግሞ ይሄንን ፈተና እስማኤልን የማረድ ፈተና አላህ ይፈተናቸው። የሰው ልጅ ወደ አላህ በቀረበ ቁጥር ነብያቶች እንኳን ተፈትኗል። ፈተና ሲመጣ ለደረጃ መሆኑ ፈተና ሲመጣ አላህ Subhanahu Wa Ta'ala የመውደድ ምልክት መሆኑን ሰውየው ደግሞ ወንጀለኛ ሆኖ ደግሞ ፈተና ከመጣበት ወንጀል ለማራገፊያ መሆኑን ማወቅ አለብን። በተረፈ ኢንሻአላህ ሁላችንም ይሄንን የኢድ አድሃ በዓላችንን ሸሪዓዊ በሆነ መንገድ ከሲለተ ረሂም ዝምድናን እየቀጠን ሁላችንም በዓሉን የምናከብር አላህ አድርገን በየዓመቱ ደግሞ የምንደርስ አላህ አድርገን ላለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ አድማጮቻችን የኢድ አል አድሃ አረፋ በዓልን በማስመልከት ከኡስታዝ መንሱር ዘይኑ ጋር ያደረግነው ቆይታ ያደመጣችሁትን ይመስላል። መልካም በዓል ይሁንላችሁ። ሐሳቤ ማተፋቁ አበደን ኢላ የውሚዲን ሰላቱን አላ ሰላሙን አላ ነቢ ለልቤ ላይ ኖትንኩ ነቢ ሐሳቤ ማተፋቁ አበደን ኢላ የውሚዲን ጀመርኩኝ ፍቅር ይኸው መልመጃ ነቢ ባንቱ ነው ያለው ፈረጃ ነቢ ገድፉኝ ነቢ ማለፌን እንጃ ይሞቃላሉ የፍቅር ምድጃ አበደን ኢላ የውሚዲን
የፍቅር ሐረግ ተጥመዘመዘ ጀሰዴን አልፎ ልቤን አወዘ አንቱ ኖት ነቢ ያ ረሱላላህ የሚያጦሐሩት ለማሙን ገላ ሰላቱን አላ ሰላሙን አላ ነቢ የልቤ ላይ ነው ትንኩ ነቢ ሐሳቤ ማትፋቁ አበደን ኢላ የውሚዲን ነቢ አንቱ ፍቅር ሐመል ማለማ ነቢ የጠራ ጸዳል አብሪ ጨለማ ነቢ ስላንቱ ብስፍ እጄ የደማ ነቢ ይህም ትንሽ ነው ነቢ ላንቱማ አበደን ኢላ የውሚዲን ሊያጤን ታሪኩን የማንነቱን ያያቅማንቱን የምንጅላቱን ወግ ጀምር ያለው ትቼ ተረቱን ሊዘክር ብሎ የመሰረቱ ሰላቱን አላ ሰላሙን አላ ነቢ የልቤ ላይ ነው ትንኩ ነቢ ሐሳቤ ማትፋቁ አበደን ኢላ የውሚዲን ነቢ ኢብራሂም ትእዛዝ ሊሞላ ነቢ ልጁን እስማኤል ሊያርደው በሚላ ነቢ ጉድ ያለው ታሪክ ይሄ መዘክር ነቢ ተብሎ አረፋ አለ ሲዘከር አበደን ኢላ የውሚዲን ነቢ ኢብራሂም ሊያቀርቡ ቁርባን መጓዝ ጀመሩ መውጣት ተራራን ተራራው መሃል እንደደረሱ አባት ኢብራሂም ጉዳ ደረሱ ሰላቱን አላ ሰላሙን አላ ነቢ የልቤ ላይ ነው ትንኩ ነቢ ሐሳቤ ማትፋቁ አበደን ኢላ የውሚዲን ኢስማዒል ልጄ ህልማየው ማታ ነቢ መሰዋት ሳደርግ አንተን ስጦታ ነቢ የአንቢዮች መናም ዋህይ ነውና ነቢ ቶላ ደረሱት ይህንን ዜና አበደን ኢላ የውሚዲን አጂብ የእስማዒል ኢማን ጽናቱ ነገሩን ሁሉ ሰምቶ ካባቱ አባቴ አብሽር ትእዛዙ ሙላ በጀነት ሆኜ ታያለህ ኋላ ሰላቱን አላ ሰላሙን አላ ነቢ የልቤ ላይ ነው ትንኩ ነቢ ሐሳቤ ማትፋቁ አበደን ኢላ የውሚዲን ባይሆን ሰረኝ እጄን በገመድ ነቢ አዛ እንዳትሆን እኔን ለማረድ ነቢ ደሙ እንዳይነካ ሰብስብ ልብስህን ነቢ እናቴ አይታ ኋላ እንዳታዝን አበደን ኢላ የውሚዲን ስታርደኝ ጊዜ እንዳልንገላታ ጉሮሮዬ ላይ ክንድህ ይበርታ የመጣች እንደው እናቴም ሰምታ አባት አድርሳት የኔን ሰላምታ ሰላቱን አላ ሰላሙን አላ ነቢ የልቤ ላይ ነው ትንኩ ነቢ ሐሳቤ ማትፋቁ አበደን ኢላ የውሚዲን አባት ኢብራሂም ያኔ ያለቀሱ ነቢ ይስሙት ጀመር እያመላለሱ ነቢ ምን ያለህ ብሩክ ትእዛዝ ፈጻሚ ነቢ አባት ያለውን ተግባሪ ሰሚ ዳኢመን ኢላ የውሚዲን እርዱም ደረሰ ሁሉም ተበጀ እስማኤል ለእርድ ተዘገጃጀ ኢብራሂም ሊያርዱት አነሱ ካራ ሊያርዱት ቢሉ ሆነ መከራ ሰላቱን አላ ሰላሙን አላ ነቢ የልቤ ላይ ነው ትንኩ ነቢ ሐሳቤ ማትፋቁ አበደን ኢላ የውሚዲን ኢስማኤል አለ ፍጠን አባቴ ነቢ ምነው ዘገየህ ደርሰህ ካንገቴ ነቢ ዶለደመብኝ ስለቱም ቢያለኝ ነቢ ተገላበጠ ለእጅ አስቸገረኝ አበደን ኢላ የውሚዲን ጅብሪልም መጥቶ ጠራው
በስሙ እያለ አኺ ነቢ ኢብራሂም ሰምተው እርዱን አቆሙ አላቸው ጅብሪል ይብቃህ መድከሙ ሰላቱን አላ ሰላሙን አላ ነቢ ለልቤ ላይ ነው ትንኩ ነቢ ሐሳቤ ማትፋቁ አበደን ኢላ የውሚዲ ጅብሪል የመጣው ከጌታው ታዞ በእስማኤል ፋንታ ሊያርድ በጊዞ በጉም ታረደ ተደርጎ ፊዳ እንዲያማረ ነው የአላህ ምንዳ ሰላቱን አላ ሰላሙን አላ ነቢ ለልቤ ላይ ነው ትንኩ ነቢ ሐሳቤ ማትፋቁ አበደን ኢላ የውሚዲ ሰላም አለይኩም ያ ሩሐል ዓለም ሁሉም በሽታ ነው ሁሉም ነገር ህመም ያላንቱማ አይደምቅም ዓለም ሰላም አለይኩም ያ ሩሐል ዓለም ሁሉም በሽታ ነው ሁሉም ነገር ህመም ያላንቱማ አይደምቅም ዓለም ሰላም አለይኩም ያ ሩሐል ዓለም ሁሉም በሽታ ነው ነገር ህመም ነቢ ያላንቱ አይደምቅም ዓለም ሰላም አለይኩም